ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት ተረፈዳችሁ? በሁሉም የዓለማችን ክፍል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ በተከታታይ ለሁለት ወር የወሩ ምርጥ ተብሎ ስለተመረጠው የተከላካይ አማካይ ሞይስ ካይሴዶ ቆይታ የምናደርግ ይሆናል። ለቤቱ አዲስ የሆናችሁ መጀመሪያ ግን ሰብስክራይብ በማድረግ ቤተሰብ ሆኑ። ብዙም የምሰራቸውን ቪዲዮዎች እያያችሁ አይደለም፣ ሰብስክራይብ እየተደረገ አይደለም። ስለዚህ የቼልሲ ፋሚሊዎች ሰብስክራይብ የማድረግ ግዴታ አለባችሁ። እኔ የምሰራው ለእናንተ ነው የምሰራው። ስለዚህ ሰብስክራይብ የማድረግ ግዴታ አለባችሁ። ሰብስክራይብ፣ ሼር፣ ኮፒ በማድረግ ለሌሎች እንዲደርስ አድርጉ። አብራችሁን ቆዩ። ሞይስ ካይሴዶ በአሁኑ ሰዓት የቼልሲ የልብ ምት ነው ብንል ማካበድ አይሆንም አይደለም። እስካሁን በተደረጉ ጨዋታዎች ካይሴዶ ምን ያህል ወሳኝ ተጫዋች እንደሆነ ለቼልሲ ያለሱ ቡድኑ ምን እንዴት አይነት ክፍት ቡድን እንደሆነ በተደጋጋሚ ጊዜ ማየት ችለናል። ስለዚህ ያለፈው ወርም የወሩ ምርጥ ተጫዋች ሞይስ ካይሴዶ ነበረ። በዚህኛው ወርም አሸንፏል። የቼልሲ የወሩ ምርጥ ተጫዋች ካይሴዶ በመሆን ተሸልሟል ማለት ነው። ስለዚህ ሞይስ ካይሴዶ ምን አይነት ግልጋሎት ነው ለቼልሲ የሚሰጠው? እሱ በሌለባቸው ጨዋታዎች፣ እሱ ባልገባባቸው ጨዋታዎች እሱ ተቀይሮ ከገባ በኋላ ቼልሲ ነፍስ የዘራባቸው በጣም ብዙ ጨዋታዎች አሉ። በነዛ ዙሪያ ቆይታ እናደርጋለን። በነገራችን ላይ በ2018-19 የውድድር ዓመት ሴዛር አዝፒሊኩዌታ የፕሪሚየር ሊጉን 38ቱንም ጨዋታዎች በመጫወት በቼልሲ ቤት ሪከርድ የያዘ እሱ ነበረ። ካይሴዶ ግን በተጠናቀቀ ውድድር ዓመት ሙሉ 38 የፕሪሚየር ሊግ ጨዋታዎችን በመጫወት ባለ ሪከርድ ነው። እንደውም አጠቃላይ የሱ ጨዋታዎች የዓለም ክለቦች ዋንጫን ጨምሮ ወደ ፕሪሚየር ሊግ ከተመለሰ በኋላ ያደረጋቸውን ጨዋታዎች ጨምሮ አጠቃላይ ከ52 ምናምን ጨዋታ በላይ ለቼልሲ በቋሚነት ያለምንም እረፍት ማለት ነው መጫወት ችሏል። እና ይህ የተከላካይ አማካይ ምን አይነት ግልጋሎት እየሰጠ እንዳለ በክለቡ በደንብ በግልጽ እያየን ያለ ነው። በቅርቡ እንደውም በቃርባክ ጨዋታ በቻምፒየንስ ሊጉ ለሱ ረፍት ሰጥቶ ሮሜዮ ላቪያን እና አንድሬ ሳንቶስን ነበር ኤንዞ ማሬስካ ይዞ መግባት የቻለው። ስለዚህ ልክ እነሱ ከገቡ በኋላ ገና በአራተኛ ደቂቃ ነበር ጉዳት ያስተናገደው ሮሜዮ ላቪያ። ከዛ በኋላ እሱ ተቀይሮ መግባቱ ምናልባት በዛ ጨዋታ 1 ነጥብ ይዘን እንድንመለስ እንኳን ትልቁን አስተዋጽኦ ያደረገው የካይሴዶ ተቀይሮ ወደ ሜዳ መግባት እንደሆነ በግልጽ በጨዋታው ላይ ያየነው ነው። በተለይ ደግሞ በመጨረሻ ደቂቃ ከመስመር ላይ ክሊር ያደረገው ኳስ ስለሱ በደንብ ነው የሚገልጸው። ወደኋላ ተስቦ ተከላካዮችን በማገዝ ወደፊት መጥቶ አማካዩን ክፍል ማጠናከር፣ አጥቂውን ማገዝ፣ ከዛ አልፎ ደግሞ ዘንድሮ በጣም ማራኪ ጎሎችን ማስቆጠር የሱ መለያዎች እየሆኑ የመጡ ናቸውና ካይሴዶ ስላለው ቼልሲ በጣም እድለኛ የሚባል ቡድን ነው። በእርግጥ ክለቡ በዚህ ቦታ ላይ ብዙ ተቸግሮ የሚያውቅ አይደለም። እኔ ከቅርብ ጊዜ ወዲህ 2 ዝውውሮች ናቸው ለእኔ የከሸፉት ዝውውሮች በተከላካይ አማካኝ 6 ቁጥር ቦታ ላይ ባካዮኮ እና ድሪንክዋተር ታስታውሳላችሁ አይደለ? ሁለቱን ተጫዋቾች ከሁለቱ ውጪ ይሄ ቦታ ለቼልሲ በቃ የተሰጠ ቦታ ነው። ያለፉትን ተጫዋቾች አስቡ። ግፋቢል በቅርብ እንኳን በየቅርቡን እንደገና ይሄ ማየት ረጅም ጊዜ ደግሞ ያያችሁ ሰዎች መቼም ታውቁታላችሁ። ማይክል ኤሴን፣ ማካሌሌ፣ ጆኖቢ ሚካኤል፣ ባላክ፣ ከዛ ሲያልፍ ንጎሎ ካንቴ፣ እነዚህ ሁሉ ተጫዋቾች በቃ ይሄ ቦታ ላይ ቼልሲ ባለጸጋ ነው፣ እንዲህ አይቸገርም። የ6 ቁጥር ተጫዋች ቸግሮት አያውቅም። በጣም ባለጸጋ ነው። ስለዚህ አሁን ደግሞ የካንቴ መልቀቁን ተከትሎ ያ ቦታ ክፍተት ይኖርበታል፣ ቼልሲ ይቸገራል ቢባለ ሞይስ ካይሴዶ ግን መጥቶ በቃ ስክት ነው ያለው። ስክት የ6 ቁጥር ችግር የለው። የሚገርመኝ በዘንድሮ ውድድር ዓመት እሱን ያላጣመረ ተጫዋች አለ ብሎ ማሰብ በጣም ከባድ ነው። ኤንዞ ፈርናንዴዝ ያው የመጀመሪያ አጣማሪው ነው። እሱን ትተን ከላቪያ ተጣምሯል፣ ከሳንቶስ ተጣምሯል፣
ከጉስቶ ተጣምሯል፣ ከሬሲ ጀምስ ተጣምሯል። በቃ እሱ መሰረት ሆኖ ሁሉም እየመጣ ከሱ ጋር ነው የሚጣመሩትና ኤንዞ ማሬስካ በጣም እድለኛ ነው። እንደዚህ አይነት ታታሪ 90 ደቂቃ አይደክሜ ሙሉ ሜዳ የሚያካልል እንደውም የሰሞኑ እንቅስቃሴው ከዚህ በፊት ለንጎሎ ካንቴ ይሰጥ የነበረ ስም ለሱም ሲሰጥ ነበር አይደለ? ምድር 70% በውሃ ሲሸፈን 25ቱን ሞይስ ካይሴዶ ነው የሸፈነው። ይህንን በንጎሎ ካንቴ ነበር የምናውቀው። አሁን ደግሞ በሞይስ ካይሴዶ በድጋሚ እየተነገረ ያለ ነውና የማይረግጠው የሜዳ ክልል የለ፣ የማይረግጠው ቦታ የለ፣ አይደክም፣ አይታክት፣ ወድቆ እየተነሳ ነው የሚጫወተው። ይቅርታ ቶተንሃምን ቸልሲ ባሸነፈበት ጨዋታ መቼም የጨዋታው ኮከብም እሱ ነበር። ጃው ፔድሮ ጎል ቢያስቆጥርም የጨዋታው ኮከብን ግን የወሰደው እሱ ነው። በጨዋታው ላይ የነበረው ሚና የማይረግጠው የሜዳ ክልል የለ። እንዴት አድርጎ ያንን ኳስ አስጥሎ ለጃው ፔድሮ አሲስት እንዳደረገ መቼም አይታቸዋል። ከዛ በኋላ ደግሞ ቶተንሃም ጎል እንዳያስቆጥር ብዙ ኳሶችን ኢንተርሴፕት የሚያደርግበት መንገድ፣ እነዚህ ሽግግሮችን ሲያቋርጥ በጣም ታታሪ በቃ ምርጥ ተጫዋች። ስለዚህ እኔ አሁን 2 ወር ተከታታይ የወሩ ኮከብ መሆኑ ብዙም አያስገርመኝም። አላቅም ከዚህ በኋላ በሚኖረው ጨዋታ ምናልባት እነ ኤስቴቫኦ ከዚህ በኋላ የቋሚነት እድል አግኝተው ፊት ለፊት ላይ በጣም ተጽዕኖ ፈጥረው ለውጥ ማምጣት የሚችሉ ሆነው የሚታይ ነገር መስራት ችለው ካላወዛገቡን በቀር ኮል ፓልመር ከጉዳት ተመልሶ ገብቶ ወደ ብቃቱ ተመልሶ ጨዋታዎችን ቼልሲ እንዲያሸንፍ ካረዳ በቀር 2 ወር ተከታታይ ብቻ ሳይሆን ገና ቀሪውን 7 እና 8 ወርን ሞይስ ካይሴዶ የወሩ የቼልሲ ከጉዳት ፈጣሪ ይጠብቀውና ማለት ነው የወሩ ምርጥ ተጫዋች መባሉ የሚቀር አይደለም። በሚያደርገው ነገር በሚሰራው ስራ በጎል አይደለም ተጫዋች የሚለካው። በእርግጥ አሁን በጎልም እንኳን ብናስብ ሞይስ ካይሴዶ የሚያስቆጥራቸው ጎሎች በተለይ ወሳኝነታቸው፣ ማራኪነታቸው በቃ ምርጥ ቦታ ላይ ይገኛል። ምርጥ የሆነ ጎል ነው የሚያስቆጥረው። ስለዚህ እነዚህም ጎሎቹም እንኳን ታክለውበት የሱ ብቃት ላይ ጎሎች ታክለውበት አስቡት። ግን ለአንድ ቡድን መሰረቱ ሚዛኑን እንዲጠብቅ ባላንስ እንዳይስት ቡድኑ የማጥቃቱንም ሽግግር እንዲያፋጠን መከላከሉ ላይም የተሻለ እንዲሆን ለተከላካዮች እረፍት መስጠት፣ ወደኋላ ተስቦ ተከላካዮችን ነፃ ማድረግ፣ ኳሶች በብዛት እንዳይሞከሩ በማድረግ እነዚህ ጥቅሞቹ ብቻውን የወሩ ምርጥ ለሱ በክለቡ ያሰጡታል። ምናልባት በፕሪሚየር ሊጉ ላያገኝ ይችል ይሆናል እንጂ የክለቡ ምርጥ ተጫዋች መባልን እነዚህ በደንብ የሚያሰጡት ነገር ነው። ምክንያቱም ምርጥ ለመባል ጎልና አሲስት ብቻ ሳይሆን ሜዳ ላይ የሚታየው ፐርፎርማንስ፣ ሜዳ ላይ ቡድኑን የሚጠቅምበት መንገድ፣ ቡድኑ ባላንስ አድርጎ ጨዋታዎችን አሸንፎ የሚወጣበት መንገድ። 6 ቁጥር ማለት በአሁኑ ሰዓት የአንድ ቡድን የጀርባ አጥንት ማለት ነው። ቸልሲ ደግሞ ይሄንን በደንብ አለው። አሁን ብዙ ቦታ ላይ የተለያዩ ክለቦች ላይ በስፋት የምናያቸው ችግሮች አሉ። አሁን ለምሳሌ ማንቸስተር ዩናይትድ ቤት ይሄ ችግር አለ። አርሰናል ቤት በመጠኑ አሁን ተቀርፏል ማለት እንችላለን፣ አሪፍ ነው። ሊቨርፑል ቤትም አሁን እየታየ ያለ ይሄ ችግር። ከዛ ውጭ ማንቸስተር ሲቲ ቤት ከሮድሪ ጉዳት በኋላ ተቸግሮ ቢሆንም አሁን ኒኮ ጎንዛሌዝ ምርጥ አድርጎ ያንን ቦታ በደንብ እየተወጣ ነው ያለው። ግን ከሁሉም በአሁን ሰዓት ከፕሪሚየር ሊጉ ምርጥ ዲፌንሲቭ ሚድፊልደር 6 ቁጥር ተጫዋች ግን ሞይስ ካይሴዶ ነው። ይህንን የትኛውም ክለብ ደጋፊ በእርግጠኝነት የሚስማማበት ነው። ሞይስ በጣም ምርጥ ጊዜ እያሳለፈ ነው ያለው። ስለዚህ ሽልማቱ ይገባዋል። ስለ ሞይስ ካይሴዶ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮቹን ግን ጨርሳችሁ ማዳመጥ አለባችሁ። መልካም ቀን፣ መልካም ቆይታ። በኢንተርናሽናል ብሬክ በተለያዩ የተጫዋቾች ታሪክ እንገናኛለን። ሰላም ዋሉ።